ብዙ ነገር ይቅርታን ጠይቃለች። ባለ ሀብት ንብረቱ ቀምታ ከባለቤቱ ጋር ላይታ ጎዳና ላይ እንዲወጣ ያደረገችው ባለ ሀብት ንብረቱ በሙሉ እንድትመልስ ቃል ገብታለች። ያደረኩት ድርጊት በሙሉ ጸጸተኝ፣ በጣም አሳፋሪ ድርጊት ነው የሰራሁት አለች። የሚገርማችሁ ነገር ጉድ የምትሉት ነገር የመስፍን ፍቅረኛዋ ነበረ። ፍቅረኛዋ መሆኑን ዘላለም ደርሶበታል። ባለ ትዳር ሆና በዚህ እድሜዋ ትልቅ ሆና ልጅ ብትሆን እሺ፣ ግን በዚህ እድሜዋ ትልቅ ሆና ከመስፍን ጋር ፍቅር ግንኙነት ጀምራ ነበር። ባሏ ደግሞ አሁን ጠፍቷል፣ ያለበት አልታወቀም። ከረፈደ በኋላ አሁን ቅርታን ትጠይቃለች። ማለት ሰው ልጅ አይሳሳትም ማለት አይደለም። የሰው ልጅ ይሳሳታል በእርግጥ። ነገር ግን ሰው ትዳር ውስጥ ገብቶ እንዴት ይማግጣል? ትዳር ኑሮት እንዴት ሌላ ወንድ ያያል? እንዴ ስንት ያልተዘወጁ ወይስ ትዳር ያልያዙ እህቶቻችን አሉ አይደል እንዴ? ለምን ትዳር ውስጥ ገብተን ለምን የተከበረ ትዳር ይዘን ለምን ዝሙት እንሰራለን? ለምን ሌላ ወንድ እናያለን? ሁሉ አንድ ነው። በእርግጥ ጸባያቸው ሊለያይ ይችላል። ሴትም ጸባይ የተለያየ ነገር ስለሆነ ግን ቢሆንም ትዳር ማለት በጣም ከባድ እኮ ነው። በጣም ከባድ ነገር ነው። ትዳር ያለን እንዴት ገና ሌላ ፍቅር እንጀምራለን? ማለት ቤት ውስጥ ያለው ወንድ አይደለም? ትዳር ማለት በጣም ከባድ ነገር እኮ ነው። ሴት ተከብራ ቤቷ ትዳር ውስጥ ይዛ ቤቷ ስትኖር ጊዜ እኮ በጣም ደስ የሚል ነገር እኮ ነው። ክብር እኮ ነው። ለወንዱ ብቻ ሳይሆን ለሴት ልጅ በጣም ክብሯ ነው ትዳር ማለት። ግን በዚህ ልክ በዚህ እድሜሽን ገና ሌላ ፍቅረኛ መያዝ ማለት በጣም የተዋረድሽ ሴት ነሽ። ለኔ የተዋረድሽ ሴት ነሽ። ካንቺ ተናሾች ወይስ ልጆችሽ ካንቺ ምንድነው የሚማሩት? ለምን ትናልቅ እናት የሆናችሁ ለምንድነው የሆነ አሳፋሪ ድርጊት መሰሩት? ለምን? በነገራችን ላይ ኢትዮጵያ ላይ ሁሉ በሃይማኖት ላይ ጠንካራ ነው ስላችሁ ብቻ እንደ ሌላ ሀገር ዜጋ አይደለንም። ግን ለምንድነው ቢያንስ ሃይማኖታችን አትፈሩም? ፈጣሪያችሁን አትፈሩም? ሃይማኖቱ አጥብቆም ያሰው በሃይማኖቱ ላይ ጠንካራ የሆነ ሰው እኮ ፈጣሪውን ይፈራል። ለምንድነው በዚህ ልክ እንደዚህ ያልሆነ ድርጊት ውስጥ የምንገባው? ለምን አሳፋሪ ነገር እንሰራለን? ነገ ልጆች ከኛ ምንድነው የሚማረው? እናት እኮ ትምህርት ቤት እኮ ናት። አባት ቢሆን እንደዛ ልጆች እኮ በእናትና በአባት እኮ ነው የሚወጣው። የአባቱ አራያ የእናቱ አራያ ይዛ እኮ ነው የምትወጣው፣ ይዞ የሚወጣው ወንድ ልጅ ቢሆን። ጥፋትሽ ስላመንሽ በጣም እኔ ደስ ብሎኛል። ሁለተኛ ደግሞ የሰውየው እኔ ትዳርሽ ላይ ራስሽ ማስተካከል ነው የምትችው። ፈጣሪ ይርዳሽ። ሌላ ምለው ነገር የለም። ያ ባለ ሀብት ከልጆቹ ጋር ከሚስቱ ጋር ተለያይቶ ጎዳና ላይ የወጣው ዘላለምን የዚህ ቀን እንደዚህ አምሮበት ደስተኛ ሆኖ ስላየን በጣም ደስ ብሎኛል። እድሜና ጤና ይስጥ። በጣም ጀግና ነህ አንተ። ለአንተ ቃላት የለኝም። ግን እሷም ንብረቱ እመልሳለሁ ስላለች በጣም ነው ደስ ያለኝ። በጣም ማለት ነው። ባልሽን በሰላም ይመልስልሽ፣ ቤትሽን ሰላም ይወረድ። ሰው ተጣልቶ መለያየት ሰው ልጅ ደስ አይለውም፣ ሴጣን እንጂ ሰው ደስ አይለውም። ግን ከሰራሹ ድርጊትሽ ተቆጥበሽ ተጸጸተሽ ባልሽን ይቅርታን ጠይቀሽ ትዳርሽን አሳምረሽ የጎዳሻቸው ሰዎች ካሉ ደግሞ እንዳለ ይቅርታን ጠይቀሽ ትዳርሽን አሳምረሽ ሁለተኛ ይሄ እንደዚህ አይነት ድርጊት ላለመስራት ለራስሽና ለፈጣሪሽን ቃል ገብተሽ ስራሽን መስራት አለብሽ። ምክንያቱም ውሸት መቼም አትደበቅም፣ ትወጣለች። እና ወደ ናትናኤል ስመጣላችሁ ናትናኤል እሷ ምናለች? በታሰርበት አምልጦ ወጥቶ ነበረ። በየቦታው የተፈለገ ነበር። የመስፍን ተላላኪዎች በሙሉ የፈለጉት ነበር፣ አልተገኘም። ትንሽ አይምሮ ስተዋል ነው ያለችው የነበረው። እሱ ያለበት ቦታ ጠቆማ ነበር። እዛ ሲሄዱ ጊዜ ደግሞ ናትናኤል ጎዳና ላይ እንደወጣ ሄድ መለስ እንደሚያደርገው ትንሽ እብደት ምልክት እንዳለው ምናምን ተናግራ ነበር። ከጎዳና እናቴ ነው አንስታ ያመጣችው። እንዴት እናትሽ ይዛው ትመጣለች ስትባል ጊዜ በቃ ሰው መርዳት። በእርግጥ ኢትዮጵያ ላይ ክፉም ሰዎች እንዳሉ በጣም ጥሩ ሰዎችም አሉ። ይሄን የታወቀ ነው። በጣም ጥሩ ሰዎችም አሉ። ከዚህም በፊት የምታውቁት ከሆነ ዮሴፍ እናቱ የዝንጀሮ ፊት አለህ ብላ አውጥታ ጥላው ነው። አንድ ጥሩ የሆነች ልጅ ጥሩ የሆነች እናት ቤተ ክርስቲያን ስትሄድ አይታው ነው ወንዝ ላይ የተቀመጠ አስጠግታው ልጇን ነግራት ምግብ የሰጡት ምናምን ተግባብተውት እኮ ነው አሁን ለዚህ በቅቶ በመስፍን አልኩኝ በዘላለም ብርታት ጥንካሬ ለዚህ በቅቶ አሁን ሰው ሆኖ ከሰው ጋር ይኖራል። እና ያቺ እናትና ልጅና እናት እኔ ፈጣሪ ባሉበት ይጠብቃቸው። ብዙ ኢትዮጵያኖች
መጥፎም እንዳለ ጥሩ ሰዎችም አሉ። እና እነዚህን እናት ደግሞ ናትናኤል ጎዳና ላይ ወጥቆ ባዩበት አግኝተው ወደ ቤት መልሰውት ነበር። በጣም ይረብሻል። ቤት ውስጥ መቀመጥ አልቻለም። ብዙ ሰዎች ደግሞ ቤት መጥተው ይጠይቃለች የታለ ናትናኤል አጎት ነን ብለው 2 ሰዎች ዛሬ መጥተው ጠይቀው ነበር። ግን ከቤት እንደሌለ እንደወጣ ነው የነገርኳቸው። ለምንድን ነው ይህን ያህል ሰው ናትናኤል የሚፈልገው? እሱ ታሟል፣ በጤናው አይደለም። ስለዚህ ይህን ያህል ህዝብ ለምን ቤታችን ይመጣል? እኔ እኮ እናቴ ከጎዳና አንስታ ነው ያመጣችው እንጂ ምንም ነገር ሊጠቅማትም አይደለም። እናትም ስለሆነች ልጅም ስላላት ነው ጎዳና አንስታ ያመጣችው። ስለዚህ ይህን ያህል ህዝብ ለምን ይፈልገዋል ነው ያለበት አልናገርም ብላ ነበረ። መጨረሻ ላይ ደግሞ ዘላለምን እኛ ህጋዊ ሰው ነን፣ በሱ ላይ ምንም ክፋት ለማድረስ አይደለም፣ እሱ ካለበት ወጥመድ ወይ ካለበት ጭንቀት ውስጥ ለመውጣት ነው እንጂ ሌላ በሱ ላይ ምንም አይነት ጉዳት ለማድረስም አይደለም። እኛ ህጋዊ ሰዎች ነን፣ ህጋዊ ሰዎች ይዘን ነው የምንጓዘው፣ ያለበት ተናገሪ ተብላ ነበረ። በመጨረሻ ደግሞ ጠበል ይዛው እንደሄደች በጣም ስለታመመ እናቷ ይዛው ጠበል ወደ ገጠር ሂዳለች ነው ብላ የተናገረችው። ያው የት ገጠር እንደሆነ ግልጽ አላደረጉትም። ምክንያቱም በቪዲዮ ላይ ሊወጣ ስላልፈለጉ ይሆናል እጃቸው ላይ ሲገባ ድረስ። ስለዚህ ናትናኤል ተገኝቶ እንደ ማህሌት በነስራይንና በዘላለም እጅ ገብቶ እሷም ደስተኛ የምትሆንበት ቀን፣ እኛም ተከታታዮች በሙሉ ደስተኛ የምንሆንበት ቀን ቅርብ ያድርግልን። የናትናኤልና ጉዳይ በጣም የሚያሳዝንና ልብ የሚነካ ነገር ነው። እኔም ማህሌት ነው በጣም በቃ አሳዝናኝ ነበር። ሴት ልጅ ስለሆነች ወንድ ልጅ መሰቃየት አለበት ማለት አይደለም። ትንሽ ወንድ ልጅ ከሴት ይሻላል፣ አቅም ይኖረዋል። እሱም ደግሞ በቅርብ ተገኝቶ ሁላችንም ደስተኛ የምንሆንበት ቀን ቅርብ ያድርግልን። እቺ አሳፋሪም የሆነች መሰረትም ደግሞ ለእጅዋ አግኝታ በእርግጥ አሁን ስራዋ በሙሉ አምናለች፣ ሁሉ የሰራችው ድርጊት በሙሉ አምናለች። ሁሉም መስፍንም ደግሞ በእጃቸው ውስጥ ተገኝተው እንደ እሷ እንዲ አምነው የሰራው ስራው የሚቀጣበት ቀን ቅርብ ያድርግልን። መጀመሪያ ግን ናትናኤል ተገኝቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን ነው ምለው። ሌላ ሁሉ ወንጀለኛ ቀስ በቀስ ይያዛል። ዛሬ ጎዳና ላይ የወጣ ባለ ሀብት ደስተኛ እንደሆነ ከቤተሰቦቹ እንደተገናኘ ደስተኛ የሆነበት ቀን ነው። ናትናኤል ደግሞ ከዛ ካለበት ጭንቀት ወጥቶ ከእህቱ ጋር ተገናኝቶ ከአክስቱ ጋር ተገናኝቶ ከማህበረሰቡ ከሚወደው ሰው ጋር ተገናኝቶ ደስታው የሚያጣጥምበት ጊዜ አላህ ሱብሃነሁ ወተዓላ ቅርብ ያድርግለት ነው ምለው። ሁላችንም ደግሞ ዱዓ ማድረግ አለብን። እኛም ጋር ረመዳን ነው፣ እናንተም ጋር ደግሞ ጾም ነው። ማንኛውም ሰው ሆነ ባለበት ሃይማኖት ጸሎት ማድረግ አለበት። እንደዚህ የተቸገሩ የተበደሉ ሰዎች ደግሞ ካሉበት ጭንቅ እንዲወጡ ሁላችንም ጸሎት ማድረግ አለብን። አትሳደቡ፣ ምንም አትበሉ። ስድብ ለማንም አይጠቅመውም፣ ውሸት ደግሞ ለማንም አይጠቅመውም። ያው መሰረት አይታችኋት ነበረ። ሁሉ ነገር ምንም አልሰራሁም ብላ ደረቷ ነፍታ ነው የምታወራው ነበረው። ቃል በቃል ምንም ነገር የለብኝም እኔ ንጹህ ነኝ፣ ህጋዊ ሰው ነኝ፣ 20 ዓመት የሰራሁበት ስራ እንዴት ዛሬ እንዴት ይለኛለህ ብላ ነው አፏሙታን የተናገረችው ነበረው። ግን ዛሬ በገዛ አፏን ውርደቷ ተናግራለች። የሰራችው ነገር በሙሉ መጀመሪያ በህጋዊ ነው መሰራለት የነበረው። ከዛ በኋላ ደግሞ ቀስ በቀስ በእጁ አስገብቶ ነው እንደዚህ የሆንኩት ምናምን፣ ባሌም ስለበደልኩት በጣም ይቅርታ። ባልሽን በውስጥ ፈልገሽ በደንብ ይቅርታ ማለት አለብሽ፣ በአደባባይ ሳይሆን። እንዲህ አይነት እኔ በጣም አሳፋሪ ነገር እኮ ነው። በጣም አሳፋሪ ነገር ነው። ወንድ ልጅ እንኳን ይሄድ ይባል፣ ሴት ልጅ እንዴት ከባልዋ ውጭ ሌላ ቦታ ለመሄድ ታስባለች? እንዴት በቃ አንድ ትዳር ከያዘች በኋላ አደብ ይዛ መኖር ነው እንጂ በዛኔ ደግሞ ከእድሜሽን ጋር መሄድ አይደለም። ትልቅ ሰው ነሽ። በአሁኑ ሰዓት እኮ በሃይማኖቶች ጠንካራ ሆነሽ ጸሎት ወይ ዱዓ የምታደርጊበት ሰዓት ነው እንጂ እንደዚህ ገና ትዳር ቤት ውስጥ ትዳር ያለ ባል ያለ ሌላ ወንድ ጋር መሄድ በጣም አሳፋሪ ድርጊት ነው። መጀመሪያ ለፈጣሪሽን ይቅርታ ጠይቂና ከዛ በኋላ ለልምስሽን ይቅርታ ጠይቂና ባልሽን ይቅርታ ጠይቀሽ ትዳርሽን ማስተካከል አለብሽ። ሰዎችን እንዳትበዲ። ሰው የበደለ ሰው እንቅልፍ አይተኛም። ደግሞ እንቅልፍ ትተኛለሽ ወይ ስትባል ጊዜ እኮ ነው ቢዝነስ ነው ትላለች። ኧረ ቢዝነስ ካፊንጫ ይውጣ። ሰውን አስለቅሶ ትዳርን በትኖ አሳፋሪ ድርጊት ተሰርቶ ቢዝነስ የሚባል ነገር አይኑረኝ። ለምኜ ብበላ ነው የሚሻለኝ። ጊዜ ቢዝነስ በላብሽ የመጣ ቢዝነስ ነው እንጂ ሰውን አስለቅሶ ቢዝነስ የሚባል ነገር አለ እንዴ? ሰውን አግቶ ቢዝነስ የሚባል ነገር አለ? ሰውን ጎዳና ላይ በትኖ ልጆች ሌላ ቦታ አባት ጎዳና ላይ እንዲተኛ ተደርጎ ነው ቢዝነስ የሚባለው? አይባልም። ይሄ እኮ ቢዝነስ አይባልም። ይሄ አስተዋሪ ድርጊት ነው እንጂ
ቢዝነስ አይደለም። ለአነጋገርሽ ግን በጣም ያሳፍራል። ይህን አነጋገርሽ ይቅርታን መጠየቅ አለብሽ። ቢዝነስ ነው አይባልም። ቢዝነስ ማለት በላብሽና በጉልበትሽ ምሰሪው ነገር ነው እንጂ በሰውን ላብ በሰውን ደስታ አይደለም። ለማንኛውም አላህ ሂዳያ ይስጥሽ፣ አላህ ቀልብ ይስጥሽ ነው ምለው። ሁላችሁም ከልብ ነው የማመሰግነው ውድ ቤተሰቦቼ። አሁንም በድጋሚ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወሰላም አለይኩም ወረህመቱላሂ ወበረካቱሁ።